ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት አባላት ያልሆኑት የመንግስት ኃላፊዎች ከስልጣናቸው ለማስወገድ ህወሓት እያሴረ መሆኑን ተገለጸ። በትግራይ ክልል ጊዜያዊ አስተዳደር ካቢኔ በመሆን ቢሮ የሚመሩ የህወሓት አባል ያልሆኑ የመንግስት የስራ ኃላፊዎች ከስልጣናቸው ለማስወገድ በህወሓት እየተሰራ መሆኑን ተገልጿል። ይህንን ከስልጣን ለማስወገድ የሚሰራው ሴራም የመንግስት ኃላፊዎቹ በሚመሩት ቢሮ የሚሰሩት የህወሓት ካድሬዎች በሆኑ የመንግስት ሰራተኞች በኩል መሆኑንም ተያይዞ ተገልጿል። በትግራይ ምሁራን ዓለም አቀፍ ማህበረሰብ ጂኤስቲኤስ ተመርጠው በጊዜያዊ አስተዳደሩ ላይ የትግራይ ክልል ባህልና ቱሪዝም በኃላፊነት የሚመሩት ዶክተር አጽብሃ ገብረ እግዚአብሔርና የትግራይ ክልል ፕላን ኮሚሽን ኮሚሽነር ወይዘሮ ሀንሳ ተክላይን እንዲሁም በተጨማሪም የባይቶና ፓርቲን በመወከል የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ በቢሮዎቻቸው በሚሰሩ የህወሓት ካድሬዎች ሶስቱን ኃላፊዎች ከስልጣናቸው በመፈንቅለ መንግስት ለማስወገድ በከፍተኛ እንቅስቃሴ እየሰሩ መሆናቸውን ተገልጿል። ይህም የመፈንቅለ ስልጣን ሁኔታ በመጀመሪያ በህወሓት ጽህፈት ቤት ተዘጋጅቶ በቢሮዎቹ ለሚገኙ የህወሓት ካድሬዎች መላኩንና በሰነዱ መሰረትም ኃላፊዎቹን ከስልጣናቸው ለማስወገድ እየተሰራ መሆኑን በቢሮዎቹ ከሚሰሩ የመንግስት ሰራተኞች በተገኘ መረጃ ተገልጿል። ኤርትራ፣ ሶማሊያ እና ሱዳን አሳሳቢ ተብለው በአሜሪካ የግሪን ካርድ ክለሳ ውስጥ መካተታቸው ተገለጸ። አሜሪካ በዋሽንግተን ዲሲ በብሔራዊ ጥበቃ አባላቶቿ ላይ ባሳለፍነው ሳምንት ረቡዕ ከተፈጸመው ጥቃት በኋላ 10 የአፍሪካ ሀገራትን ጨምሮ ለ19 ከአውሮፓ ውጭ የሚገኙ ሀገራት ዜጎች የተሰጡ የግሪን ካርዶችን አጠቃላይ ክለሳ እንደምታደርግ ያስታወቀች ሲሆን ከነዚህም መካከል የምስራቅ አፍሪካዎቹ ኤርትራ፣ ሶማሊያ እና ሱዳን ይገኙበታል ተብሏል። የትራምፕ አስተዳደር ይህንን እርምጃ መወሰዱን ያረጋገጡት ባለስልጣኑ ለጥቃቱ ተጠርጣሪ ሆነው ከዚህ ቀደም በአፍጋኒስታን ከአሜሪካ ኃይሎች ጋር ይሰራ የነበረ የ29 ዓመት አፍጋኒስታዊ ዜጋ መሆኑን ከለዩ በኋላ ነው። የአሜሪካ የዜግነትና ኢሚግሬሽን አገልግሎት ዳይሬክተር ጆሴፍ ኤድሎው በኤክስ ገጻቸው ላይ እንዳሉት ፕሬዝዳንት ትራምፕ ከአሳሳቢ ሀገር ለመጣ እያንዳንዱ የውጭ ዜጋ የተሰጠውን የግሪን ካርድ ዳግም ጥብቅ ግምገማ እንዲደረግበት አዘዋል። አክለውም አሜሪካውያንን መጠበቅ ቅድሚያ የሚሰጠው ጉዳይ መሆኑንም አጽንኦት ሰጥተዋል። በዚህ መመሪያ መሰረት የሀገሪቱ ዜግነትና ኢሚግሬሽን አገልግሎት አሁን ከተዘረዘሩት ሀገራት የግሪን ካርድ ማመልከቻዎችን ሲያስተናግድ አሳሳቢ ሀገር ተኮር የሆኑ ነገሮችን ተግባራዊ ያደርጋል ተብሏል። ፖሊሲው ገና ውሳኔ ያልተሰጣቸው ማመልከቻዎችን እንዲሁም ከህዳር 27 ቀን 2025 እንደ አውሮፓውያን አቆጣጠር ጀምሮ ወይም ከዚያ በኋላ የቀረቡትንም ይመለከታል የተባለ ሲሆን ይህም ለኢሚግሬሽን ሰራተኞች ውሳኔዎችን ለማዘግየት ተጨማሪ ማስረጃ ለመጠየቅ አሊያም ፍቃድ ለመከልከል ሰፊ ውሳኔ የመስጠት ስልጣን እንደሚሰጣቸውም ተጠቁመዋል። ዛምቢያ ነጻ ትምህርትን በህጋዊ መብትነት ልትደነግግ መሆኑ ተገለጸ። ዛምቢያ ነጻ ትምህርትን በህጋዊ መብትነት ለመደንገግ የትምህርት ህግ ማሻሻያዎችን ማስጀመሯ ተዘግቧል። የሀገሪቱ የትምህርት ሚኒስትር ዳግላስ ሲያካሊማ የቀረቡት ማሻሻያዎች እንዲጣሩ ለፍትህ ሚኒስቴር ተላልፈዋል ብለዋል። ነጻ ትምህርትን ተግባራዊ ማድረግ ለሀገሪቱ ያመጣቸውን ከፍተኛ ጥቅሞች አይተናል። እናም ይህ ፖሊሲ በህግ እንዲደገፍ እንፈልጋለን ብለዋል የትምህርት ሚኒስትሩ። ከዚህ ቀደም በትምህርት ክፍያ የተገደበው የትምህርት ጥያቄ በትምህርት ቤቶች በሚታየው የተማሪዎች ቁጥር መጨመር በግልጽ ይታያል ሲሉ ሚኒስቴሩ ገልጸዋል። አሁን የምንፈልገው ጥራት ያለው የትምህርት አቅርቦት ማረጋገጥ ነው ሲሉም አክለዋል። ፕሬዝዳንት ዶናልድ ትራምፕ እና የብራዚሉ ሉዊስ አናሲዮ ሉላ ዳ ሲልቫ በስልክ መከሩ። መሪዎቹ በታሪፍና የሀገራቱ ግንኙነቶች ዙሪያ ተወያይተዋል። ለ40 ደቂቃ ያህል መወያየታቸው የተገለጸ ሲሆን ውጤታማ ውይይት አድርገዋል በሚል በበርካቶች ዘንድ በበጎ ታይቷል። ሀገራቱ ለወራት በዘለቀ የፖለቲካና ኢኮኖሚ ውጥረት ውስጥ ቢሰነብቱም የመሪዎቹ ውይይት በጎ ውጤትን አስመዝግቧል ተብሏል። የንግድ ተግዳሮቶችን
መቀነስና የተደራጁ ወንጀሎችን ማስቀረት ቁልፍ የትራምፕና ሉላ ዳ ሲልቫ አጀንዳዎች ነበሩ። በቶሎ ፕሬዝዳንቶቹ ተገናኝተው በተለያዩ ጉዳዮች ላይ ለመምከርም ተስማምተዋል። መሪዎቹ በተደራጁ ዓለም አቀፍ ወንጀሎች ዙሪያ ብራዚል እና አሜሪካ በትብብር እንዲሰሩም ተስማምተዋል። ዶናልድ ትራምፕ በዚህ ዘርፍ ላይ ቁርጠኛ እንደሆኑና ከብራዚል ጋር ለመተባበርም ቃል ገብተዋል ብለዋል ሉላ ዳ ሲልቫ። በመስከረሙ የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ትራምፕ እና ሉላ ዳ ሲልቫ መወቃቀሳቸው አይዘነጋም። ሪፐብሊካኑ ትራምፕ ከመስከረሙ ውይይትና ክርክር የቀጠለ የስልክ ውይይት አድርገናል ብለውታል። በቀድሞው የብራዚል ፕሬዝዳንት ጄር ቦልሶናሮ እና በታሪፍ ጉዳዮች ላይ መሪዎቹ መስማማት ተስኗቸውም ቆይተዋል። አውሮፓ መዋጋት ከፈለገ እኛ ዝግጁ ነን ሲሉ ፑቲን ገለጹ። ፕሬዝዳንት ቭላዲሚር ፑቲን አውሮፓ ለጦርነት ጅማሮ ፍላጎቱ ካለው እኛ አሁኑኑ ዝግጁ ነን ብለዋል። ሩሲያ ከአውሮፓ ጋር የመዋጋት ውጥን የላትም፣ ነገር ግን ከጀመሩ ዝግጁ ነን ማለታቸው አነጋጋሪ ሆነዋል። የአውሮፓ ሀገራት የሰላም አጀንዳ የላቸውም በሚል ፕሬዝዳንቱ አጣጥለዋል። ዩክሬንን በመደገፍ ጦርነት ላይ ያተኮሩ ናቸው በሚል የወቀሱት ፑቲን ከፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ጆርድ ኩሽነር ጋርም በሩሲያ ዩክሬን ጦርነት ዙሪያ በክሬምሊን ሞስኮ መክረዋል። ለ5 ሰዓታት የዘለቀ ድርድርና ውይይት ማድረጋቸውም ተሰምቷል። ውይይቱ እምብዛም ተስፋ ሰጪ ውጤት ባያስመዘግብም የተወሰኑ መሻሻሎች እንዳሉ ግን ተወስቷል። ያም ሆኖ ግን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ብዙ ለውጦች ከሩሲያ ፍላጎት አንጻር አለመመዝገባቸውን አሳውቀዋል። ሩሲያ ግዛት አሳልፋ በመስጠት ጉዳዮች ላይ የቀረቡትን ጥያቄዎች ተቀባይነት የሌለው ነው ማለቷ ውጥረቶች ተባብሰው የመቀጠላቸው ነገር አይቀሬ መሆኑም ያመላክታል። የአውሮፓና ዩክሬን መጠነኛ ማሻሻያ የገጠመው የፕሬዝዳንት ዶናልድ ትራምፕ ባለ 28 ነጥብ የሰላም እቅድ አግባብነት እንደሌለው ፑቲን መውቀሳቸው ይታወሳል። የአሜሪካ ልዑካን ከሞስኮ መውጣታቸው የተነገረ ሲሆን ይህ ዜና እስከተጠናከረበት አሜሪካ፣ አውሮፓውያኑ እንዲሁም ዩክሬን በውይይቱ ዙሪያ ያሉት ነገርም የለም። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ